ወላሂ ወበረካቱ ውድና ውድ ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ዛሬ የሚያሳዝን ዜና እንላችሁ መጣሁት። እሱ ምንድነው? ይሄን ወንድማችን አይታችኋል። ከየት ሀገር ነው የመጣው የነበረው ለሀጅ እና በስሙ ምክንያት ይመስለኛል። ስሙ የአሸባሪ ስም ስላለው ይመስለኛል። ስምክ የአሸባሪ ስም ነው ተብሎ ሀጅ አታደርግም፣ ምንድነው ጥያራ ውስጥ አትገባም ተብሎ ነበረ። ጥያራ ውስጥ አትገባም ተብሎ ጥያራ ሲቶት ሄዶ የመጀመሪያ ተበላሽቶ ተመለሳሉ። አሁንም አስገቡኝ ሲል ይመስለኛል አናስገባም ብሎ አሁንም ተነሳ ጥያራው ተመልሶ አሁንም ተመልሶ መጣ። መንገድ ሁለት መንገድ ደርሶ ያኔ መንገድ ሳይገባ እንትን ጥያራው ተበላሽቶ ተመለሰ። አይ የኔ አላህ የኔ አምላክ ነው፣ እኔን አላህ ለሀጅ ስለወፈቀኝ ነው ይሄን ጥያራ አላህ የሚያበላሸው ሁለተም ብሎ በሶስተኛ ዙር ደግሞ አይ እሱ መሄድ አለበት፣ እሱ ሀጅ ማድረግ አለበት፣ እሱ ሀጅ ካላደረገ ይሄ ጥያራ አይሰራም፣ ጥያራው አይንቀሳቀስም ብሎ እንግዲህ ወንድማችን ወደ መካ ደርሶ ነበረ። ያው ኡምራ ላይ ነበረ፣ ፕሮሰስ ላይ ነበረ። ትንሽ ሀጅ ሳያደርግ ወደ አኬራ ማሄዱ ብቻ ነው የሚያሳዝነው። ወላሂ እንደሰራ ነው የሚቆጠረው። በነገራችን ላይ ሀጅ እንዳደረገ ነው የሚቆጠርለት። ለሀገሩም እንግዳ ነው። ንያውን አስተካክሎ ሀሳቡን አስተካክሎ ንያውን ውስጡን አስተካክሎ ስለመጣና እዚህ ስለቀራ ወደ አኬራ ስለሄደ ንያውን እንዳስተካከለና ሀጅ እንዳደረገ ነው የሚቆጠርለት ብዬ ነው እማምነው፣ እንደራሴ ማለት ነው። እና ሴትዮን እኮ ነው ምን ችግር አለው? ሀጅ እንዳደረገ ነው የሚቆጠርለት። ሀጅ እኮ አላደረገም፣ ትንሽ ቀረው አለች። አላህ ሊወስንትን ሊልለት ይችላል፣ አላህ ሊሚረው ይችላል፣ እንዳደረገ ሊቆጥርለት ይችላል። ንያውን አስተካክሎ መምጣቱ ራሱ ሀጅ እንዳደረገ ነውና ወላሂ አላህ ወፍቆታል ብዬ ነው የሚገምተው። የጀነት ብዬ ነው የሚገምተው። እኔ ይሄ ሰውዬ የጀነት ነው ብዬ ነው የሚገምተው። ያ ረቢ እኔ ምኞቴ ምን እንደሆነ ታውቃላችሁ? ሞትን እንዴት እንደምመኝ ታውቃላችሁ? ወላድ አስተግፍሩላህ ላይ ይቅር በለኝና ወላድ እንደውም ስታምጥ ብትወልድ የጀነት ናት ይባላል። የጀነት ናት ወላድ ስታምጥ ብትሞት የጀነት ናት ይባላል። ግን እኔ ይሄን ምኞት እመኘዋለሁ ያ ረቢ ጀነትን ለማግኘት ብቻ ማለት ነው። እና ጀነትን ለማግኘት ብቻ ይሄን አባባል ፈልገዋለሁና ቀደረላ ነው። እኔ ስላልኩ አይደለም የሚፈጸመውና አላህ ቀንሽ በዚህ ነው ሰበብሽ በዚህ ነው ባለኝ ቀን ነውና ጀነትን ፈልጋለሁ፣ የጀነት ሽታን ፈልጋለሁ። አላህ ጀነተል ፊርደውስን ይወፍቀው ኢንሻአላህ። ያሳዝናልም ያስደስታልም። ያሳዝነው ምንድነው? ወጥቶ ለሀጅ ብሎ ወጥቶ ከቤተሰቦቹ ሳይገናኝ ሀጅ አድርጎ ሄዶ ደስታውን ከቤተሰቡ ጋር ሳይካፈል መንገድ ላይ መሞቱ ነው የሚያሳዝነው። ያው እንደኛ ሀገር አይደለም። ሬሳ ሊሄድላቸው ይችላል፣ ሬሳው ወደ ሀገር ሊገባላቸው ይችላል። እና ካልሆነ ደግሞ አላህ በወፈቀው ሀገር አላህ በረዘቀው አላህ በዚህ ቀን ኢላፍ ባለው ሀገር ሊቀብሩት ይችላሉ። እኔ እንጃ ወደ ከመካ የሚያወጡት የሚያወጡት ለምን? አላህ የወፈቀው ሀገር ነው፣ እንግዳ ነው፣ ለሀገሩም እንግዳ ነው፣ ለመሬቲቱም እንግዳ ነው፣ ለሰውም እንግዳ ነው። ደግሞ በሀጅ ፕሮሰስ ላይ ስለሞተ እንደው አላህ የጀነት ነው ብዬ ነው ወፍቀው የሚመኘው ማለት ነው። እኪድ አላህ ጀነተል ፊርደውስን ይወፍቀዋል ብዬ ገምታለሁ። እና ሁላችሁም ዱአ አድርጉለት አላልኩም አድርጉለት እላችኋለሁኝ። ወላሂ አላህ የጀነት ይበለው። ወላሂ አላህ የጀነት ሁላችንም ሀጅ እኮ ነን። እኛም እኮ ቀናችንን አናውቅም እኮ። እኛም እኮ መቼ እንሞት አናውቀው። ሰበባችን የት ነው የምንሞተው? በተኛንበት ነው፣ ሰከረት መውት ነው፣ ታመን ነው፣ አስታማውን ነው፣ ብቻ አናውቀውም። ቀደር አላህ ነው እና
ዱዓ አድርጉላት አልሙስሊሚን ሰው ለሃ ዱዓ እና ወላሂ አረቦቹ አላህ የጀነት ይበለው አላህ የጀነት ይበለው ይላሉ። ቲክቶክ ላይ ዛሬ ነው የሞተው መሰለኝ። እና ወላሂ በጣም ያሳዝናል። ግን ወላሂ ላዚም እንዲህ ተደስቶ መጥቶ ሀጅን ሳይከምል መሞቱ ትንሽ ደግሞ ሰው ማለት ነው። ሱካር ያለበት ሰው በጣም ከባድ እኮ ነው። ሱካር ያለበት ሰው ይከብዳል ማለት ነው። እና አላህ ይዘንለት፣ አላህ የጀነት ይበላው፣ አላህ ጀነት አልፈርዶስን ይወፍቀው ኢንሻአላህ ብዝንላህ። ርስቅ አጡ ደግሞ ያ ረቢ፣ በስራ የሚንከራተቱ ደግሞ ያ ረቢ፣ በዚህ ጾምም በዚህ ደግሞ ሀጅም አላህ ይፈርጃቸው። በየቦታው የሚሰቃዩ ስራ አጥቶ የሚሰቃዩ ቢሮ ውስጥ የሚሰቃዩ ሞልተዋሉ። መዳን ቤት ሆኖ ከቢሮ ተልኮ ከሀገራቸው ስንት ብርን ቀፍቅፈው መጥቶ ስንት ብርን ደፍተው መጥቶ ደላላ የሚጫወትባቸው ብዙዎች አሉ። ያጀማ ለምስኪኖች ዱዓ አድርጉላቸው ማለት ነው። አላህ ይዘንላቸው። እንግዲህ አላህ ምሕረቱን ይላክላቸው ያ ረቢ። አላህ ጾማቸው ዱዓ አድርጉላቸው። ልጅ ያጣ ልጅ ወፍቀው በዚህ ጾም በዚህ ሀጅ እና ይበልጥ ደግሞ ርስቄ ብሎ ከሀገሬ ለሚወጣ ምስኪን አላህ ርስቁን ይወፍቀው። በተለይ ኳተር ነው የት የሚባል ሀገር ወላሂ ብራቸውን አንጠባጥበው መጥቶ ተበድሮ ምን ብለው መጥቶ ምንድን ነው የምላቸው ቢሮ ውስጥ ስራ የለም እንደውም ምንም ሳይሰሩ ቤተሰው ትኬት እየቆረጠላቸው ወደ ሀገር እየገቡ ነው ምንም ሳይሰሩ። በቃ እዛ ላይ ኢትዮጵያ ላይ አይዟችሁ ስራ ሞልቷል እያሉ የኢትዮጵያ ደላላ ወደ ኳተር ይላካቸዋል። ከኳተር ደግሞ ምንም የለም ስራ። ወላሂ የገቡበት ቤት የራሱ ስቃይ መከራ እያዩ እየሰሩ ነው እህቶቻችን። አላህ ይድረስላቸው። ብቻ ያስጠላል። ሀገር ውስጥም ችግር ወታችሁም ችግር ራቡን ትችሉታላችሁ፣ የስራ ብዛት ትችላላችሁ፣ የእነሱን አፍ ትችላላችሁ። ብቻ ሁሉ ከባድ ነው እና ይሄ ጾም ለሁሉም ተቀባይነት ስላለ ሁላችሁም ዱዓ ጸሎት አድርጉ ነው ምላችሁ። የሞተውን ጀነት ይበለው፣ ያለውን ደግሞ በሀያት ያቆየን እላችኋለሁ ዶቼ። በሰው ሀገርም ያለን አላህ በሰላም ለሀገራችን ያብቃን። ርስቅን ብሎ ለመጡ አላህ ርስቃቸውን ያጠውልላቸውና ይስሩላቸው። ላይክ ሼር ሰብስክራይብ አድርጉ እላችኋለሁ ፋሚሊዎቼ።